ማንቸስተር ሲቲዎች አንድ ብልጣብልጥ አካሄድ እየተከተሉ ይገኛሉ በኤንዞ ፈርናንዴዝ ጉዳይ። ቼልሲ 120 ሚሊዮን ፓውንድ ገምቶታል። ያመጣው 106 ሚሊዮን ፓውንድ ሲሆን በስታንፎርድ ብሪጅ ደግሞ ይሄ ልጅ ከመጣ በኋላ ከቤኔፊካ ህይወቱ ይልቅ አሁን በደረጃም በእውቅናም በውጤታማነትም በብስለትም ከፍ ብሏል። ስለዚህ የገበያ ዋጋውም አብሮ ከፍ ብሏል ማለት ነው። 106 ሚሊዮን ፓውንድ የገዛው ቼልሲ ሳይፈልገው ሊሸጠው ወደ ገበያ ሲያቀርበው ኦብቪየስሊ ከ106 ሚሊዮን ፓውንድ በላይ ሊያወጣ እንደሚገባ ባለፈው በአንድ ፕሮግራም ላይ አንስቼ ነበር። አሁን ቼልሲ 120 ሚሊዮን ፓውንድ ይቅረብልኝ ብሏል። ለቼልሲ ወሳኝ ተጫዋች ነው፣ ግን ቼልሲ ደግሞ ካጣው በገንዘብ ቢያንስ መጠቀም አለበት። በእርሱ ቦታ ላይ ተጫዋች መተካት ይኖርበታል ማለት ነው እና ማንቸስተር ሲቲዎች ይህን ስላወቁ ተጫዋቹም አሁን ከኤንዞ ማሬስካ ጋር ቅርብ ስለሆነ ተጫዋቹም በቼልሲ መቀጠልን አይፈልግም። ስለዚህ ሪያል ማድሪድ ነበር ፍላጎቱ፣ ማድሪድ ናማላለው። በቼልሲ መቀጠል የማይችል ከሆነ ወደ ቀድሞ አሰልጣኙ ጉያ መግባት አንድ አማራጭ ነው። ከቼልሲ ደጋፊዎች ጋር የሚዘልቅ አይመስልም። ባለፈውም ጩኸት ሰምታችኋል። ተቋሙ ፉጨት ተሰምቶበት ነበር እና ሲቲዎች ምን አደረጉ? ሁኔታውን አዩና ቼልሲ ቀነ ገደብ ብሎ ባስቀመጠው በዚያ ዕለት ምንም ያሉት ነገር የለም። ስለ ኮሚኒቲ ሺልድ ማንቸስተር ሲቲ ከአርሰናል ጨዋታ በነበረበት ጊዜ አርብ ዕለት ለእሁዱ ጨዋታ አርብ ዕለት በነበረው ጋዜጣዊ መግለጫ ማሬስካ ምንም አንልም ቢዚ ነን ብለው አለፉት። አሁን 11 ቀን አለፈው ያ ቀነ ገደብ፣ ያ ዴድላይን 11 ቀን አለፈውና ይኸው እነሆ አሁን በዚህኛው የመጨረሻው የመስኮቱ ሳምንት ላይ ደረስን። ስለዚህ ሲቲዎች ሆን ብለው ነው ያዘገዩት። መሆኑ የማይቀር ስለሆነ ቼልሲ ይዞት እንደማያስቀረው እርግጥ ስለሆነ 120 ሚሊዮን ፓውንድ ተጠይቀው በዋጋ እንደገና በውድ ዋጋ ይህን ተጫዋች ከመግዛት ይልቅ የመስኮቱ የመጨረሻ ቀናት ወደዚያ በመግፋት ጉዳዩን የበለጠ ዋጋውን ለማርከስ ስትራቴጂ እየተከተሉ ይመስላል። ይሄ ይመስላል አሁን ቴሌግራፍ የተባለው ጋዜጣ እንደሚለው ሲቲ ሆን ብሎ ጉዳዩን ወደ መጨረሻ ቀናት ገፍቶታል ይላል። ሆን ብሎ መውጣቱ አይቀርም አበቃ። ስለዚህ በመጨረሻ በጥድፊያ በ120 አንገዛም በ100 ሚሊዮን ቢሉ እንኳን ቼልሲ ሊቀበላቸው የሚችልበት ግዴታ ውስጥ ሊገባ ይችላል። ምክንያቱም ተጫዋቹ ልውጣ ስላለ ፍላጎት ስላጣ ቼልሲ አሁን የመደራደሪያ ካርዱን አጥቷል እዚህ ጋር እና ሲቲዎች በተቀመጠላቸው ቀነ ገደብ ተጠቅሞ ቢሆን ኖሮ 120 ሚሊዮን ገደማ ማቅረብ ነበረባቸው። እስከዚህ ቀን አርብ 11 ሰዓት ድረስ 120 ሚሊዮን ፓውንድ አቅርቡን የተባሉት ከዛ መውሰድ ትችላላችሁ ነው። አላደረጉትም እና ሲቲ ደግሞ አሁን በጣም አክቲቭ ነው ገበያው ላይ።